ይሄም አልተሳካልንም። አሁን መርዘናትም ቢሆን እንገላታለን እንጂ በፍጹም በሷ እየተሰቃየንና ለሶሊ ሙሉ ንብረቱ በፍጹም አይገባትም። በዚህ በቪዲዮማ እያስፈራራችኝ በፍጹም አትኖርም እያሉ ከንዶራና አዜብ እየተመካከሩ ይገኛሉ። ሰርካለምም እኔ ሞቼ ይገኛለሁ። በዚች በንግስቷ በሶሊ ሁሉም ነገር መጠቅለል አለበት። ሁሉም ሰፍ ብሎ ሊበላው የተዘጋጀው እንደዚህማ አልተውሽም በማለት እንግዲህ ሁለቱም ተያይዘው ይገኛሉ። ወደ ቤትም እንዲመለሱ ያደረገችበት ምክንያት እሷ ይሄንን ነገር ሁሉንም ነገር እያወቀች በሶሊ እንዲሆን ስለፈለገች ነበረ። ሆኖም እንግዲህ አዜብና ከንዶራ ከመጡ በኋላ ማስመሰላቸውን እንደዛው እየቀጠሉ ነው። እንደመጣችም የሶሊ እግር ስር ወርቋም ነበረ። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ መጥቻለሁ። እንግዲህ ሶሊና አዜብ እንደተጣሉ እንደወጡ የምናውቅ ይሆናል። በባለፈው ክፍል ወደ ቤት መመለስ አለባት፣ ሁሉም ነገር በሶሊ መሆን አለበት፣ ጠላትን አጠገብ ጋር ሆኖ መጋፈጥ ነው የሚሻለው ብላ እንግዲህ ሰርኬ አቶ በሉን ካሳመነችውም በኋላ አሁን አዜብና ከንዶራ እንግዲህ ወደ ቤት መጥተው ይገኛሉ። እሷም እንደመጣች እግሯ የሶሊ እግር ስር ትወድቃለች። ከንዶራም አጥፍቻለሁ፣ ይቅርታ አድርጊልኝ፣ ተሳስቼ ነው፣ ከልብሽ ይቅርታ እንድታደርጊልኝ እፈልጋለሁ ብላ እግሯ ስር ትወድቃለች። አዜብም አቶ በሉ ስር ወድቃ ይቅርታ አድርግልኝ፣ እኔ አንተ እንዳትጎዳ ስለፈለግኩ ነው፣ ስላልነገርኩ ይቅርታ እንድታደርግልኝ እፈልጋለሁ ብላ እንግዲህ ይቅርታ እየጠየቀችው ሳለ አዜብም የኛ ጉዳትና የኛ ጥፋት ለማንም ስለማይታይ እያለች እንግዲህ ሰርኬም እኛ እግር ስርም የምትወድቁበት ቀን ይመጣል የኛ አስመሳዮች እያለች እንግዲህ አሁን በሉ ተነሱ ብሎ ትላታለች። ጭራሹን እኮ ምግብ ራሱ ዞር ብላችሁ ያያችሁት የለም፣ ተንበረከካችሁ እንጂ ትኩረታችሁ ሁሉ ምግቡ ላይ ነው። አረ ወንድሜ ተዋቸው፣ መጀመሪያ ምግቡን ይብሉ ብላ ትላለች። አዜብም ይቅርታ አደረክልኝ ወይ ባሉ ብላ ስትለውም አዎ ይቅርታ አድርጌልሻለሁ። እሷም እንግዲህ ለልጇ ይቅርታ አድርገላታል ወይ ብላ ስትልም ለእሷ በፍጹም ይቅርታ አላደርግም፣ ይሄንን ነገር ለምን እንዳደረገች ካልነገረችኝ በፍጹም ይቅርታ አላደርግላትም ብላ ትላለች። እሱም እንግዲህ ስላልነገረችው ለከንዶራ ይቅርታ አላደረገላትም። ከንዶራም እንግዲህ እጅግ በመበሳጨት ሁሉንም ነገር አስተካክላለሁ፣ እንደዚህ እንደተጫወታችሁብንማ በፍጹም አትቀሩ እያለች ትገኛለች። ሆኖም እንግዲህ ሰርካለምም አሁን ላይ ሁሉም ነገር እንዳልኳችሁ በሶሊ ስም መሆን አለበት ብላ እንግዲህ አቶ በሉ ትጠራውና አሁን ይሄንን ነገር ማድረግ አለበት፣ ሶሊ ያንተ ንግስት ናት ብላ ትለዋለች። እሱም እንግዲህ እሺ ካለም በኋላ ትሄድና እንኳን ደህና መጣሽ ብላ እንግዲህ እንደ ድሮም አቶ በሉ ለፍቅር ሊሰጣት አልቻለም። ለሰርካለም አልኩን እንዴ ሰርካለም ቆወቱ ናት ለአዜብ ማለት ነው። ሶሪ ለአዜብ እንግዲህ እንደ መጀመሪያው የነበረው ፍቅር ሁሉ ጠፍቶበታል። ለምን አሳልፋ ልትሰጠው ስለነበረ እንግዲህ ሊወጣ ሲል ድሮ እየሳማት ነበር የሚወጣው። ዛሬ እንኳን ሊስማት ዞር ብሎ ላያት አልቻለም። በሉ ከልብ ይቅርታ አደረክልኝ ወይ ብላ ስትልም አዎ ይቅርታ አድርጌልሻለሁ ብሎ ይላታል። ማታ እራት እፈልጋለሁ እና ብላ ስትለውም አሁን እየሄድኩ ነው ወሬ አልፈልግም ብሎ ሲላትም እንዴ ሳስመኝ ነው እንዴ የምትወጣው እያልኩህን ሰምተህኛል ወይ? የቤተሰብ እራት ፈልጌ ነው እኔ አንተ ከንዶራ ሶሊ ብላ ትለዋለች። እንዴ ጤነኛ ነሽ ወይ ሴትዮ? ሰርካለምስ
የቤቱ ቤተሰብ አይደለችም ወይ ብሎ ሲላትም አዎ ብሎ እንግዲህ ሳይስማት ተነስቶ ይሄዳል። እሷም እንግዲህ ሰራላችኋለሁ እንደዚህ የማልሰራላችሁ መስሏችሁ ከሆነ አልለቃችሁም እያለች ብቻዋን እያወራች እያለ ሰርኬ ከየት መጣች ሳይባል ከች ትልባታለች። እሷም ሰምቼሻለሁ ሁሉንም ነገር ነው የሰማሁት ብላ ስትላትም እሷ ብላ እንዳመለው አካኪ ዘራፍ እያለች እንግዲህ ጥርሷን እያጓመጠች ከዛ ምን ፈልገሽ ነው ብላ ስትላት የኔ ቆንጆ ሳይመጣሽ ደስ ብሎኛል ብላ ልክ እንደኔ እየተቁላላችባት ምናምን ከዛ ነሽ ካዲያ ምንድን የፈለግሽው ብላ ስትላትም አንድ ነገር እንድታደርጊ ነው የምፈልገው ለውሸቴ ስለተባበርሽልኝ አመሰግናለሁ ብላ ስትላትም ለውሸትሽ ስለተተባበርኩልሽ አመሰግናለሁ ሳይሆን የምትሰሪው ስራ ስላለ ነው ወደዚህ የመጣሽ ብላ ትላታለች። እሺ ምንድን ነው ብላ ስትጠይቃትም እሷም እንግዲህ አሁን የምትሰሪው ስራ ማድረግ ያለብሽ ቤቱን እንዳለ በከንዶራ በሶሊ እንዲያደርግ ታደርጊያለሽ ብላ ትላታለች። እሷም ሙሉ ንብረቱን እንዴ ምን እየሆንሽ ነው ያለሽው ብላ ስትላትም አዎ በሶሊ እንዲያደርግ ታደርጊዋለሽ ብላ ትላታለች። እንዴ እሱ አንድ ነገር ቢሆን ሁሉንም ሶሊ እንድትወርስ ማለትሽ ነው ብላ ትላታለች። እንግዲህ እሷም እንግዲህ አዎ ሶሊ እኮ እንደናተ አይደለችም ብላ ትላታለች። እሷ ምንድን ነው እሱ ብላ ስትላትም አይ ሶሊ እኮ እንደናተ ተንኮለኛ ስላልሆነች ምንም ችግር የለውም እሷ ገንዘብ ወዳጅ አይደለችም ብላ ትላታለች። ታዲያ ሁሉንም ንብረት በእሷ ካደረግን አንቺና እሷ ብቻ ልትወርሱ ነው ወይ በማለትም ጥያቄዋን ታቀርባለች። እኔ መቼ በእኔ ይሆናልኩኝ አሁን አንቺ ወደዚህ መሽ ወደዛም ወጣሽ ማውራት ያለብሽ ስለ አንድ ነገር ብቻ ነው ብላ ትላታለች። ምነው በዛ ቪዲዮ ልታስፈራሪኝ ነው ወይ ብላ ስትላትም እሱማ ቀላል ነው ብላ ትላታለች። አቶ በሉን ባገኘሽበትና ባየሽበት ሁሉ አንቺ ማውራት ያለብሽ ነገር ካለ በሶሊ ሙሉ ንብረቱን እንዲያደርግ ብላ ትላታለች። እሷም በፍጹም ይሄንን ነገር አላደርግም፣ እንዴት ነው ይሄንን ነገር የማደርገው እያለች እንግዲህ እየተናደደች እና እየተበለበለበች ትገኛለች። እየተበለበለበች ስላችሁ ደግሞ በቃ ያው ክንፏን እናንተ ዛሬ የምሰራው ጣፋጭ እጅ የሚያስቆረጥም ነው፣ ግን ትበላላችሁ እንዳልላችሁ ገና ልሰራ ከእናንተ ጋር እየተቀደድኩ ነው። እንዲያልኩት ወይኔ ልብስ ነው እንጂ የሰው ልጅ ይቀደዳል እንዴ? የሆነች ልጅ እኮ ናት መቀደድ እያለች አስለመደችኝና ሳም ሴና ትባላለች። እና የምን መቀደር ነው ብዬ እንደውም እናንተ ልጠይቃችሁ ነበረ። እና አሁን እዚህ ጋር እሽጣ ግን በአማርኛ ምንድን ነው እናንተ? ቆይ የሆነ ሰው ጠይቃለሁ። እሽጣ በአማርኛ ምንድን ነው? ሀሊብ መሀላ ማለት እሱ ቤት ውስጥ የሚዘጋጅ ስለሆነ ችግር የለውም። እኔ እኮ ለዛሬ አይደለም ማስበው ወደፊት ምን አይነት ኬክ ነው ቤቴ ውስጥ ሰርቼ መበላ። አሁን ዛሬ ሸቃላ ነኝ ታውቃላችሁ። እና ምርጥ ለስለስ ያለ ጣፋጭ ነው የምሰራው። ለልደት ምናምን የሚሆን ሳይሆን አንጀት የሚያርስ ቀስቀስ ስክን የሚያስደርግ ማለት ነው እየሰራ ያለሁት። እና አሁን እንደው እኔ ያልገባኝ ነገር ከንዶራ ማለት ከአቶ በሉ አልተወለደችም። ይህኔ እሷ ልጅ ተሸቅሏ ነው መሰለኝ የተወለደች፣ ወይም ደግሞ ስፕሪት ሳትሆን አቀርም። ያው ሚስጥሩ ቀስ ቀስ እያለ ነው እንጂ የሚወጣው። ለምንድን ነው እንደዚህ እንትን እሱ አይገርፋትም እንዴ? አይገርፋትም። አቶ በሉ አለንጋ የለም እንትን ይባላል። ግን የእናት ወድ ቡሬ ነው ሲባል ሰምታችኋል አይደለ? የአባት ወድም ቡሬ ነው። የአባት ወድም ቡሬ ሆኖ ነው እንዴ? ካዲያ አሁን ለምሳሌ ከንዶራና ሶሊ ከአንድ ወድ አይደለም የወጡት። እና መጀመሪያ የእናት ወድ ቡሬ ነው ልን ነበረ።
አሁን እዚህ ጋር ደግሞ እነሱ ቤት ምንድን ነው የሆነው? የአባት ሆድ ቡሬ ነው። እንግዲህ እኔ ነኝ የፈጠርኩት ብዬ ተስፋ አደርጋለሁ። እኔ የአባት ሆድ ቡሬ ነው ሲባል አልሰማም። እና አንዳንድ አባቶች እዛም ምንጥሉብ እዛም ምንጥሉብ እያደረጉ ይወልዳሉ። አሁን እንኳን ቀንሰዋል መሰለኝ። ድሮ ብዙ ነው የሚወልዱት አሉ ነው እንግዲህ። መቼም በድሮ ጊዜ አልነበሩ። ወይኔ እናቴ ራሴን ቂውቂው እያደረገኝ ነበረ። እስቲ ስቄ ራሴን ፈታ ላድርግ እናንተንም ፈታ ላድርግ ብዬ ነው። እና የእናት ሆድ ቡሬ ከሆነ የአባት ሆድ ቡራቡሬ ነው የሚሆነው፣ ወይም ደግሞ ሰማያዊ ነው የሚሆነው። መቼም የእናት ሆድ ቡሬ ከሆነ ፒንክ ከረር ማለት ደግሞ ምንድን ነው? ፒንክ በአማርኛ? ወይኔ ሳናቅ እኮ ፈረንጅ ሆንን መሰለኝ። ሳናቅ ፈረንጅኛ ቻለንና ፈረንጅኛውን በአማርኛ እያወራ ነው ፈረንጅ ሆነን ቀረን መሰለኝ። ጉድ እኮ ነው መቼም። የማናየው የማይመጣ ነገር የለም። እና ከኛ ጋር ተዋዋደና ፈረንጅ ሆነን ቀረን። እኔ ማራኪ እህታችሁ ሳወራ ድምፄ ይማርካል። ቁመቴ አጠር ብሎና ረዘም ስለሚልም እና ለማንኛውም እኔ የሶሊ ፍቅረኛ ሊሆን እኮ ነው ያ ልጅ። ወይኔ ሳልነግራችሁ ማን ነበረ ስሙን ደግሞ እናትጥሩት። የሶሊ ያስረገዛት ሞተ። ያስረገዛት ሞቶ ማለት ነው። ያላስረገዛት ደግሞ ሊያገባት ነው። የቸገረው እርጉዝ ያገባል ይላሉ። አሁን ይሄ ልጅ ቸግሮት ነው እንዴ ሶሊ ቂጥቂጥ ስር የሚሄደው ወይስ እንዴት ነው? እኔ አልገባኝም። እዚህ ሰፈር እኔ ሲባል የሰማሁት የቸገረ እርጉዝ ያገባል ሲባል ነው ያደግኩት ማለት ነው። እና የቸገረ እርጉዝ ያገባል ሲባል እሱ ራሱ በደንብ አልተግባባልኝም ማለት ምግብ የሚሰራለት ሲያጣ ነው ወይስ ብቸኝነት ሲደብረው ነው እርጉዝ የሚያገባው? አሁን ይሄ ልጅ ደብሮት ነው ወይስ ፍቅር ይዞታል እኮ ያስታውቃል። በቃ በቁጣ ይሄ ደግሞ የቁጣ ፍቅር ነው። እና ፍቅር ይዞታል። አይኑ ያስታውቃል፣ ቁመቱ ያስታውቃል። ደግሞ ቆንጆ ናቸው ሁለቱም። ሁለቱንም እናጋባቸዋለን፣ ችግር የለውም። እኛ መቼም ሰርግ ሸበሸበሸ ሲጀመር ኑሮ የሰፈር እንደተወደደ ነው እንጂ አልገባኝ። ያው ሰርግ ኢትዮጵያ ላይ አልቀረ፣ ማህበር አልቀረ፣ ሰንበቴ አልቀረ፣ ሸንጎ አልቀረ፣ እንደዛ ነው። ጸበል ቅመሱ አልቀረ። ሲጀመር እኮ ድግስ ሲደገስ ትርፍ አለው እኮ ሂሳብ ተሰርቶ እኮ ነው የሚሰራው መሰለኝ። አሁን ላይ ገብቷቸዋል። ድሮ 20 ብር 5 ብር ምናምን የሚሰጥበት አሁን ላይ ስንት ብር እንደሚሰጥ ገብቷቸዋል። ባለፈው እኔ ሲስተርን ጠይቄ 100 ብር ወይም 200 ብር ነው የሚሰጠው አሉ። በገጠር እንደውችን ወሬ ልንገራችሁና በገጠር 200 ብር እና 100 ብር ነው የሚሰጠው። አስባችሁታል? ካዲያ አሁን ለምሳሌ እኛውን እህታችንን ብንድር እናንተ እኔ ጋር እንዴ ሰዓት ደረሰን። እናንተ የምሰሙ ሁሉ 100 ብር ባል ካላችሁ ባላችሁ 100 ብር እናንተ 100 ብር 200 ብር እንደዛ ነው የሚሆነው። 100 ነው የምትሰጡት። እና ያ እንግዲህ ተጠቃለለው ስንት ብር እንደሚሆን እና በዛ ነው ትርፍ የሚኖረው ማለት ነው። እና እንደዛ ስለሆነ ለማንኛውም ወዘተና ቀለደና ወዘተ እንደዛ ነው ላችኋለሁ ማለት ነው። ተግባብተናል። ወዘተና ወዘተ እያለን ማለት ነው። ለማንኛውም ሰዓት ስለደረሰ መልካም ቀን ይሁንላችሁና ድግስ ያዋጣል ወይስ አያዋጣም? እስኪ ኮሜንት ላይ አስቀምጡልኝ እና ባይ ባይ እላችኋለሁ። መልካም ቀናችሁ ያማረ የተዋበ ይሁንላችሁ። በድጋሚ እስክንገናኝ ድረስ እንግዲህ ጠፋ እያልኩኝ ነው፣ ግን አሁን አልጠፋም፣ ወዴትም አልጠፋም አለው። ወደዛ ብትሉኝ ወደዚህ ብትሉኝ መምጣት የማይቀር ነገር ነው እና ስለዚህ ስለማልጠፋ ጠብቁኝ ማለት ነው መስመር ላይ እና ሰብስክራይብ ላይ አድርጉኝ፣ አበረታቱኝ። በቃ
ጀግና ሴት አድርጉኝ። እስቲ እናንተ ስታዩ ጀግና ስታደርጉኝ ጀግና ሆናለሁ ማለት ነው። እና በረታቱኝ እላችኋለሁ። ቀናችሁ ያማረ የተዋበ ይሆንላችሁ። መልካም ሁሉ ተመኘውላችሁ።